ሰላም ውድ ተመልካቾቻችን፣ በባለፈው ክፍል አንድ ፕሮግራም እንዴት በመናፍስት እየተጠቃን እንደሆነ የሚጠቁሙ 6 ምልክቶችን ይዤላችሁ ቀርቤያለሁ። አሁን ደግሞ በክፍል 2 ፕሮግራሜ ላይ እንዴት ከመናፍስት መላቀቅ ይቻላል የሚል ክፍል 2 ፕሮግራምን ይዤላችሁ መጥቻለሁ። ተከታተሉን። የሰው ልጅ ከመለኮታዊ ጸጋ ከወደቀበት ዕለት አንስቶ ሕይወቱን በስጋ ልፋት ብቻ ወይንም በቦዲ ሌቭል ብቻ ሕይወቱን መግፋት ተስፋ መቁረጥ ውስጥ ከቶታል። በስጋው ደክሞ ያመጣው ሀብት ሁሉ አገኘዋለሁ ያለውን የመንፈስ እርካታ ሊሰጠው አልቻለም። ታዲያ ሰው ሰርቶ መንፈሱ ካልተደሰተ መፍትሄው ምንድን ነው? መፍትሄው በዚህ ቪዲዮ ውስጥ 7 መንገዶችን እጠቁማችኋለሁ። አብራችሁን ሁኑ። ቻናላችንን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ከጸጋው የወደቀው የሰው ልጅ ወደ ጸጋ ለመውጣት ብቸኛው መንገድ መፍትሄው መንፈሳዊነት፣ ወደ ጸጋ መውጣት ብቻ ነው። እንዴት ከመናፍስት መላቀቅ ይቻላል? በመጀመሪያ ደረጃ በአእምሮ የሚመላለሱ ሐሳቦችና ክፉ ድርጊቶች የኛ ብቻ ናቸው ብለን ማሰብና መወሰናችን ከመናፍስት እንዳንላቀቅ ስለሚያደርገን እነዚህ ሐሳቦች የኛና የመናፍስቱ ቅንጅት መሆናቸውን ማወቅና መረዳት ጠላትን አንዱ የማሸነፊያ መንገድ ነው። ምክንያቱም የሰው ልጅ ብቻውን አይደለም፣ ወይ ከመንፈስ ቅዱስ ጋር ወይ ከርኩስ መንፈስ ጋር አብሮ ይሰራል፣ ይተባበራል፣ ይኖራል ማለት ነው። ስለዚህ በውስጣችን የምናደርጋቸው ሐሳቦች፣ የምናሰባስባቸው ድርጊቶች፣ ስራዎች፣ ተግባራችን ሁሉ ወይ በመንፈስ ቅዱስ የታገዘ ነው ወይም ደግሞ በእርኩስ መንፈስ ሐሳብ የተመራና የሚደረግ ድርጊት ነው ማለት ነው። ለዚህ ዋነኛው ማስረጃ የሚሆነን አንድ ሰው አሻንጉሊት ለብሶ ቢወጣ አሻንጉሊቱን ሊመስል ይችላል እንጂ በውስጡ ግን የራሱ ማንነት አለው። ስለዚህ ሰይጣን እኛን ወይ እንደ ጓንት ወይ እንደ አሻንጉሊት እየተጠቀመብን መሆኑን መለየት ስንችል የጠላት 50%ቱ መሸነፉን የሚያረጋግጥበት የሚያውቁበት አንደኛው መንገድ ነው። የሚመላለሱ በአእምሮአችን የሚመላለሱ ሐሳቦችና ክፉ ድርጊቶች ከኛ የመነጩ ብቻ ነው ብለን ራሳችንን አለመፈረጅ፣ በጠላት ግፊት ውስጥና በጠላት ሐሳብ ውስጥ ይህን ነገር እንደምናደርግ መለየት 50%ቱን እላችኋለሁ ከምናደርገው 50%ቱን የጠላት ሐሳብ አወቀን ማለት ነው። ጠላት የሚሸነፈው በነገራችን ላይ ዘዴውን አወቃችሁ ማለት፣ አሰራሩን አወቃችሁ ማለት 50% ስራ ቀልላችሁ ማለት ነው። ሌላው ሁለተኛው ጠላት የሚሸነፍበት መንገድ የሞራል የአካልና የስነ ልቦና ውድቀቶቻችንን ለንስሐ መጠቀም ወይንም ልብን መክፈት። ለምሳሌ ሁላችንም በሆነ ጊዜና ሰዓት ወድቀናል፣ የስነ ልቦና ችግር ደርሶብናል፣ ተሰብረናል። ነገር ግን ይህን ስብራታችን ይዘን ቁጭ ከማለት ይልቅ ከመቆዘም ይልቅ ይህንን ለንስሐ መጠቀም። ምክንያቱም አንዳንድ ሰዎች የልብ ስብራት እስኪመጣባቸው ድረስ ወደ ንስሐ ስለማይመጡ ያንን ስብራት ለንስሐ መጠቀም ወደ እግዚአብሔር መቅረቢያ ጠንካራ ውድቀት ለንስሐ ይጋብዛል። ባዶ ስትሆኑ ሁልጊዜ የሰው ልጅ ባዶ ሲሆን እግዚአብሔርን ይፈልጋልና ይህ ውድቀታችሁን ለንስሐ መጠቀም አንዱ ጠላትን የሚጥልበት መንገድ ነው ማለት ነው። ምክንያቱም በተሰበራችሁ ጊዜ፣ በወደቃችሁ ጊዜ፣ ተስፋ በቆረጣችሁ ጊዜ ዞር የምትሉበት ምንም ነገር የሚታይ ነገር ስለሌለ ግዴታ ወደማይታዩ አምላካችሁ ልቦናችሁን ትከፍታላችሁ። ያ ልቦና መክፈት ደግሞ እግዚአብሔር በእናንተ ሕይወት ውስጥ እንዲሰራ መንገድ
ጊዜ መስጠት ነው ማለት ነው። ስለዚህ ልባችሁን በተሰበራችሁበት ሰዓት ለእግዚአብሔር መስጠት አንዱ ጠላትን ማሸነፊያ መንገድ ነው። ሌላኛው ንስሐ መግባት። ንስሐ መግባት የኃጢአት ሸክምን ያቀላል። የሰይጣን ሰንሰለትን መበጠሻ መሳሪያ ነው። ከዛ በኋላ ኃጢአት ወይንም ይቀንሳል ወይንም ደግሞ ላንሰራም እንችላለን። የመጀመሪያው ንስሐ የሚያስፈልግበት ዋነኛው ምክንያት ከኃጢአት ሰንሰለታችንን ለመበጠስ ነው። አንድ ማስረጃ ልስጣችሁና በዚህ ላይ ለምሳሌ እጅና እግሩ የታሰረ ሰው ወደ ፈለገበት ቦታ መሄድ አይችልም። አይደለም ለመሄድ ቀርቶ የተቀመጠን ዕቃ ወይንም ምግብ አንስቶ መብላት አይችልም የታሰረ ሰው። ስለዚህ ንስሐ ማለት ምንድነው? የታሰርንበትን የኃጢአት ሰንሰለት መበጠሻ ነው። ኃጢአቱ አለ፣ አዎ አለ። ክፉ ስራው አለ። ነገር ግን ይህ ሰንሰለት ሲበጠስ ወደምንፈልገው የእግዚአብሔር መንገድ መሄድ እንችላለን ማለት ነው። እንዳንሄድ ያደረገን አስሮ የያዘንን የዲያብሎስን ሐሳብ መጀመሪያ በንስሐ መበጠስ ነው። የሰይጣን ሰንሰለት በንስሐ ሲበጠስ የሰው ልጆች ወደሚፈልጉት ወደ አምላካቸው ወደ ጥሩ መንገድ መራመጃ የመጀመሪያው ስቴፕ ነው ማለት ነው። ስለዚህ አንድ ሰው በኃጢአት ውስጥ ታስሬያለሁ ብሎ እዛው እስራት ውስጥ እንዳይቆይ የኃጢአት ሰንሰለትን በንስሐ መበጠስ ያስፈልጋል ማለት ነው። ስለዚህ ንስሐ ማለት ከዛ በኋላ ንጹህ ሆነን እንቀጥላለን ማለት አይደለም። የታሰርንበትን ሰንሰለት ማስበጠሻ መንገድ አንዱ ነው። ከዛ በኋላ ዕለት ዕለት በምናደርጋቸው መንፈሳዊ ጉዞዎችና ጥንካሬ ከኃጢአት እንድንርቅ ያደርገናል እንጂ በአንድ ቀን የሚለወጥ ማንም ሰው የለም። እንደምታውቁት መጽሐፍ ቅዱስ ላይ ብዙ ሰዎች ወድቀው ተነስተው አምላካቸውን አስቀይመው ከዛ በንስሐ ደግሞ የተመለሱ እንዳሉ መጽሐፍ ቅዱስ ላይ ማስረጃ ስላለ የመጀመሪያው ስቴፕ እርምጃ ከወሰዳችሁ የኃጢአት ሰንሰለት ተበጠሰ ማለት ነው። ከዛ በኋላ ወደምትፈልጉት ወደምትሹት መንፈሳዊ ህይወት መጓዝ ትጀምራላችሁ። አለበለዚያ ግን ለመራመድም ለመወሰንም አትችሉም። ስለዚህ ቶሎ ብላችሁ ልቦናችሁን ከፍታችሁ ንስሐ መውሰድ አራተኛው መፍትሄ ነው። አምስተኛው የአምላክ ፍቅርን መጨመር። ለምሳሌ ንስሐ ከገባችሁ በኋላ ሰንሰለቱ ከተበጠሰ በኋላ ዝም ብሎ አለመቀመጥ፣ የአምላክ ፍቅር እንዲጨምር ቃሉን መስማት፣ ማንበብ፣ የጠላትን ምስጢር ማወቂያ መምቻ ወይንም ከህይወታችሁ ማባረሪያ መንገድ አንዱ ምንድነው? የእግዚአብሔርን ቃል ማወቅ መስማትና ማዳመጥ ያስፈልጋል። ከንስሐ በኋላ ጭልጥ ብሎ አለመጥፋት፣ ከቤተ ክርስቲያን አለመጥፋት፣ ከቃሉ አለመጥፋት፣ የእግዚአብሔርን ቃል ከማዳመጥ አለመጥፋት ጠላት በእናንተ ህይወት ውስጥ እንደ ልቡ መጨፈር እንዳይችል ያደርገዋል። ምክንያቱም ምንድነው? ሐሳባችሁ የእግዚአብሔር ከሆነ፣ ስራችሁ የእግዚአብሔር ከሆነ፣ ድርጊታችሁ የእግዚአብሔር ከሆነ ጠላት እናንተን አይፈልጋችሁም። ሊፈትናችሁ ይፈልጋችኋል እንጂ ሊኖርባችሁ አይፈልግም ማለት ነው። የጠላት መኖሪያ ከመሆን በጠላት መፈተን ይሻላል። ስለዚህ ይችን የአምስተኛ መንገድ ብትጠቀሟት ከንስሐ በኋላ ወደ ዓለማዊ ስራ ጭልጥ ብሎ ገብቶ በዛው መጥፋት ድጋሚ ሰይጣን በልባችሁና በህይወታችሁ ውስጥ እንዲገባ በር መክፈት ስለሆነ ከቃሉ አለመራቅ፣ የቃሉን ማድመጥ ማንበብ በጣም ወሳኝ ነገር ነው። ስድስተኛው መንገድ ጠላት የሚባረርበት ስድስተኛው መንገድ ጸሎት፣ ጾም፣ ስግደት የጠላት ምስጢር ይገልጣል። እንደውም መንፈሳዊ ተስፋንም ያሳያል። ለምሳሌ የሚሰግድ፣ የሚጸልይ፣ የሚጾም ሰው መንፈሳዊ ራዕይ ይታየዋል። ለሌሎች የሚተርፍበት መንገድ አለው። በውስጡ የተደበቀውን ጠላት በጾምና በጸሎት በስግደት ከእምነት ጋራ ይቀጠቅጠዋል። ጾምን እንደ ትርፍ ነገር አለማየት፣ ምክንያቱም በስጋ ውስጥ የተደበቀን ጠላት
በጾም ታገኘዋለህ። በስንፍና ውስጥ የተደበቀን ጠላት በስግደት ታባርረዋለህ፣ ትቀጠዋለህ። መንፈሳዊ ሚስጥሮች ይገለጣሉ። የጠላትን ሚስጥር ታውቅበታለህ። እንዴት በስጋ ላይ አድሮ ኃጢአት እንደሚያሰራ በስግደት በጸሎምና በጸሎት ሰዓት ይገለጥልሃል። እግዚአብሔር የጠላትን ሚስጥር በእጅህ አሳልፎ ይሰጥሃል ማለት ነው። ሌሎች መንፈሳዊ አስተማሪዎች እንደሚሉት ሳይሆን ጾም፣ ጸሎት፣ ስግደት ለአንድ ክርስቲያን በጣም አስፈላጊ ነገር ናቸው። ምክንያቱም ሰይጣን የሚደበቅበት አእምሮ ስጋ ውስጥ ስለሆነ ስጋህን በጾም በጸሎት እየገታ መንፈሳዊነትህን እያሳደግክ መሄድ አለብህ። ምክንያቱም ስጋ ደካማ ነው፣ መንፈስ ግን ብርቱ ስለሆነ ስጋህን በማድከም መንፈሳዊ ሕይወትህን ወይንም የጠላት ሚስጥርን ማወቅና ማባረር ስድስተኛው የመፍትሄ መንገድ ስለሆነ ይህን መጠቀም ግድ ይለናል ማለት ነው። ሰባተኛውና በጣም ወሳኝ ነገር የምንለው የሰው ልጅ የማይቋረጥ የአምልኮት ስግደት በሕይወት ውስጥ ካለ ወይም ደግሞ 365 ቀናት የጸሎት የአምልኮት ሕይወት ማድረግ መናፍስትን ከሕይወታችን ከቤተሰባችን ጠራርጎ ማስወጣት የሚቻለው በእነዚህ በአምልኮት መስመር መራመድ ብቻ ነው። በመተግበር እነዚህ መስመሮች በመተግበር 365 ቀን የማይቋረጥ የአምልኮት ስግደት በመስገድ የሰውን አሉባልታ ባለመስማት በመንፈሳዊ ሕይወት በመጽናት ሕይወታችንን ከመናፍስት ለማጽዳት የሚጠቅም ሰባተኛውና በጣም ወሳኝ የሆነው መንገድ ይሄ ነው። በወረት አለመቆም፣ ሰውን አይቶ አለመቆም። መንፈሳዊነት በሰው አይጀመርም፣ በሰውም አይቆምም። ባሉባልታ አይጀመርም፣ ባሉባልታ አይቆምም። ያገኛችሁትን ጥቅም እናንተ ስለምታውቁት ይህን መንፈሳዊ ሕይወት በመኖራችሁ የተጠቀማችሁት ጥቅም ስላለ ያን የተግባራዊ ክርስትና ያለ ወረት መኖርና መቀጠል ለአንድ ቀን አይደለም፣ ለ10 ቀን አይደለም፣ ለዓመታት አይደለም፣ ለ10ም ለ20 ዓመታት አይደለም። እግዚአብሔር እድሜ ዘመናችሁን እስከባረከላችሁ ድረስ በዚህ መንፈሳዊ ሕይወት ውስጥ ያለ ወረት መቀጠል ጠላትን ከቤተሰብ ከወንድም ከእህት ከቤተሰብ ከራስ ጋም ጠራርጎ ተስፋ እንዲቆርጥ ማድረግ ይቻላል። ተስፋ ከቆረጠ ጠላት ጥሏችሁ ይሄዳል። እናንተ የሚጠበቅባችሁ በንጹህ ልቦና 365 ቀን አምላካችሁን ማምለክ፣ ማመስገን፣ መስገድና መጸለይ ነው። ከዛ በኋላ ያለው ስራ የእናንተ አይደለም። ከዛ በኋላ ጠላትን የመያዝ የመውጣት የመቀመጥ የእግዚአብሔር ስራ ነው። የእናንተ ስራ ምንድን ነው? አመስጋኝነት ነው። ማመስገን፣ መጸለይ፣ መስገድ፣ ለእግዚአብሔር ጊዜ መስጠት ነው። ሌላውን ስራ የሚሰራው የእግዚአብሔር አምላክ ኃይልና መንፈስ ቅዱስ ነው። ስለዚህ እነዚህን 7 መንገዶች ተጠቅማችሁ ያለ ወረት የምትጸልዩ ሕይወታችሁ የተስተካከለላችሁ ሰዎች ለእናንተ ብቻ አይደለም ለጎረቤት እንደምትተርፉ፣ ለሀገር እንደምትተርፉ፣ ለወገን እንደምትተርፉ በጣም እርግጠኛ ነኝ። በሚቀጥለው በሌላ ሀሳብ እመጣለሁ። ይህ ክፍል 2 ነው። ክፍል 3ም ይቀጥላል። ክፍል 3 ምን እንደሚሆን ደግሞ ለማወቅ የምትፈልጉ እህትና ወንድሞቼ ይህ ሀሳብ ጥሩ ነው፣ ይህ ሀሳብ ሌሎችን ያበረታታል የምትሉ ከሆነ ላይክ፣ ሼር፣ ሰብስክራይብ በተለይ ብታደርጉኝ ደስ ይለናል። ምክንያቱም ከዚህ ቪዲዮ በሚገኘው ገቢ ክርስቲያን እህትና ወንድሞችን መደገፍ ስለምፈልግ እንድታበረታቱኝ ጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ መልካም ቀን።